በዛሬው ቪዲዮአችን ዩኒቨርሲቲ ለመግባት 12ኛ ክፍል ከጨረስን በኋላ የዩኒቨርሲቲ መግቢያ ኢንትራንስ ኤግዛም ወይ ደግሞ ማትሪክ መፈተንና ማለፍ እንደሚጠበቅብን ሁሉ ዩኒቨርሲቲ ወይም ኮሌጅ ገብተን ደግሞ ዲግሪያችንን ወደ ማስተርስ እና ወደ ፒኤችዲ ለማሳደግ ጋት የሚባል ፈተና ናሽናል ግራጁዌት አድሚሽን ቴስት የሚባል የዲግሪ ከያዝን በኋላ ማስተርስ ለመቀጠል ወይ ደግሞ ፒኤችዲ ለመቀጠል ከፍ ለማድረግ እንትናችንን ዲግሪያችንን ማለት ነው የሚያስፈልግ ኤንጂኤቲ ወይ ደግሞ ናሽናል ግራጁዌት አድሚሽን ቴስት የሚባል ኤግዛም መፈተን ይጠበቅብናል ማለት ነው። ሶ የማስተርስ ትምህርት ወይ ደግሞ የፒኤችዲ ትምህርታችንን ለመማር ዝግጁ ሆነን ያለን ሰዎች በዚህ ወቅት ይህንን መስፈርት የማያሟላው ወይ ደግሞ ጋት የሚባለውን ፈተና ሬጂስተር የምናደርግበት ወቅት ነው። ኦልሬዲ በናሽናል ግራጁዌት አድሚሽን ቴስት ቴሌግራም ቻናል ላይ ኦልሬዲ ማስታወቂያ ወይ ደግሞ ማሳሰቢያቸውን ለቀዋል። ፔጅ ነው ይሄ የምታዩት የቴሌግራም ፔጅ ነው። ሁላችሁም ተቀላቅላችሁ እያንዳንዱን ኢንፎርሜሽን ከማስተርስ እና ከፒኤችዲ ጋር ተያይዞ ያሉ ኢንፎርሜሽኖችን እዚህ ላይ ማግኘት ትችላላችሁ። መቼ መመዝገብ እንዳለባችሁ፣ መቼ ፈተናው እንደሚጀመር፣ መቼ ምን አይነት ዝግጅቶችን ማድረግ እንዳለባችሁ እዚህ ጋር ያለ ኮሚኒቲ መቀላቀል ትችላላችሁ። ይሄ የእነሱ ፔጅ ነው ማለት ነው። እንደምታዩት በዚህ ፔጅ ተቀላቅላችሁ ያለውን ኢንፎርሜሽን መስማት፣ ማየት እና መዘጋጀት ትችላላችሁ። ሶ እኔም ዲስክሪፕሽን ቦክስ ላይ ኦልሬዲ ከታች አስቀምጥላችኋለሁ የእነሱን እንተኛ ፔጅ እንዴት አድርገን መመዝገብ እንችላለን፣ ከዛም እንዴት አድርገን ለቀጣይ ፈተና እስኪለቀቅ ድረስ ኦልሬዲ የምዝገባ ጊዜው ከሐምሌ 15 እስከ ሐምሌ 25 አሁን የያዝነው ወር ዛሬ ኦልሬዲ 20 አካባቢ ነው። ስለዚህ በቀጣይ 5 ቀን 6 ቀን የቀረው ይህንን 5 ቀን 6 ቀን ተመዝግበን ካልጨረስን ከዛ በኋላ ምዝገባው ይዘጋል ማለት ነው። ስለዚህ ቀድመን ተመዝግበን አሁን ሬዲ ሆነን ለመጠበቅ ይህንን ሙሉ የለቀቁላችሁን ቪዲዮ እስከ መጨረሻው ተከታተሉት። ሙሉ የሬጂስትሬሽን ፕሮሰሱን ጋይድ ያደርጋችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በቀጥታ ወደ ምዝገባ ፕሮሰሱ ከመሄዳችን በፊት የተለቀቀውን ማስታወቂያ አንዴ እናንብበው። ርዕሱ የድህረ ምረቃ መግቢያ ፈተና ወይ ደግሞ ኤንጂኤቲ ኤግዛም የምዝገባ ጊዜን ስለማሳወቅ ይላል። የትምህርት ምዘናና ፈተናዎች አገልግሎት በ2018 የሚሰጠውን መደበኛ የድህረ ምረቃ ትምህርት መግቢያ ፈተና ወይ ደግሞ ናሽናል ግራጁዌት አድሚሽን ቴስት ለመስጠት በዝግጅት ላይ ይገኛል። ስለሆነም ፈተናውን ለመውሰድ እየተጠባበቃችሁ ላላችሁ የድህረ ምረቃ ትምህርት አመልካቾች በሙሉ ምዝገባው የሚካሄደው ሐምሌ 15 እስከ ሐምሌ 25 2018 ዓ.ም ከሐምሌ 15 እስከ ሐምሌ 25 2018 ዓ.ም ብቻ መሆኑን አውቃችሁ ከታች በተለቀቀው የመመዝገቢያ ሊንክ ገብታችሁ መመዝገብ የምትችሉ መሆኑን እየገለጽን ለፈተናውም አስፈላጊውን ዝግጅት እንድታደርጉ እናሳስባለን ይልና የፈተናው ጊዜ ወደፊት የሚገለጽ ይሆናል ብሎ የመመዝገቢያ ሊንክ እንደምታዩት ngethert.edu.ed ብሎ አስቀምጧል። ያው የፈተናው ጊዜ ወደፊት የሚገለጽ ይሆናል ማለቱ ኦልሬዲ ይሄ ሬጂስትሬሽን ፕሮሰስ ብቻ ነው። ፈተናው መቼ ነው የሚሰጠው የሚለውን ደግሞ ኦልሬዲ ወደፊት እናሳውቃለን ነው የሚለው። በሰማያዊ ከታች እዚህ ጋር እንደምታዩት የመመዝገቢያ ሊንክ ብሎ ያስቀምጠው የመግቢያ ፖርታሉ ነው ማለት ነው። ሶስት ማሳሰቢያዎች እዚህ ጋር አሉ። የመጀመሪያው የፋይዳ አይዲ ወይ ደግሞ መታወቂያ ሊኖረን ይገባል። በፋይዳ ኤፍኤኤን ነምበራችን ነው ማለት ነው የምንመዘገበው። ስለዚህ ፋይዳ የሌለን ሰዎች ፋይዳ እናውጣ፣ አለበለዚያ መፈተን አንችልም ማለት ነው። ሁለተኛው በቴሌ ብር የሚከፈል የመመዝገቢያ ሰርቪስ ቻርጅ 750 ብር አለ። እሱንም ማዘጋጀት አለብን። ሶስተኛው ኦልሬዲ በመንግስት ዩኒቨርሲቲዎች ነው የሚሰጠው ይሄ ፈተና። የመረጥነውን የትኛውንም ዩኒቨርሲቲ መርጠን ጀስት ለፈተናው መመዝገብ እንችላለን ማለት ነው። ፈተናው መች ነው የሚለውን ደግሞ ወደፊት እዚሁ ፖርታላቸው ላይ እንትናቸው ላይ
ፖርታላቸው ላይም አዘሴም ታይም ደግሞ ቴሌግራም ቻናላቸው ላይ ወደፊት እናሳውቃለን ያሉት። እዛ ላይ መከታተል ነው የሚጠበቅብን ማለት ነው። ፈተና ወቅትና ለመፈተን የምንገባበትን ጊዜ እዛ ላይ እናቅ ይሆናል። ይሄኛው ግን የሬጂስትሬሽን ፕሮሰስ ነው ማለት ነው። የምዝገባ ለፈተናው ምዝገባ ነው ማለት ነው አሁን የምናደርገው። በቀጥታ ወደ የምፈልገው ብሮዘር ላይ ወይ ደግሞ እኔ ለምሳሌ ክሮምን ነው የምጠቀመው። ሰርች ባር ላይ ሄጄ ጀስት ቴሌግራም ቻናሉ ላይ ያገኘሁትን ሊንክ ሬጂስትሬሽን ሊንኩን እዚህ ጋር ፔስት አደርጋለሁ ወይ ደግሞ እንደምታዩት ጽፋለሁ ngati.ethernet.edu.et ብዬ ጽፍና ሰርች አደርጋለሁ። ከዛም እንደዚህ አይነት ዩዘር ኢንተርፌስ ያለው ይመጣልኛል። ናሽናል ግራጁዌት አድሚኒስትሬሽን ቴስት ጋት ኤንጂኤቲ ሬጂስትሬሽን የሚል ይመጣል። ከዛም ታች ላይ ኢትዮጵያ አፕሊካንትስ ኤንድ በጎኑ ደግሞ ነን ኢትዮጵያን አፕሊካንትስ ይላል። እኔ ኢትዮጵያዊ ስለሆንክ ኢትዮጵያን አፕሊካንት ብዬ ክሊክ አደርጋለሁ። ከዛም ኤፍኤኤን ነምበር ይለኛል። የፋይዳ ረዥሙ ቁጥር እዚህ ጋር ነው የሚያስፈልገን። ከዛም ፋን ነምበራችን ማለት ነው ለቬሪፊኬሽን እሱ እናስገባለን። ከዛም ኮንቲኒዩ ሬጂስትሬሽን ዊዝ ፋይዳ የሚለውን ከታች ክሊክ አደርጋለሁ። እንደምታዩት ለትንሽ ሰከንድ ያክል ጠብቀዋለሁ። ከዛ ኮንቲኒዩ ሬጂስትሬሽን ዊዝ ፋይዳ የሚለውን ክሊክ ሳደርግ ትንሽ ደቂቃ ነው፣ ትንሽ ሰከንድ ነው የሚፈጀው። እንደምታዩት ድጋሚ ኢንተርቪው ፋይዳ ነምበር ይለኛል። ኤፍኤኤን የቅድሙን ቁጥር ማለት ነው። እሱን ደግሜ ያስገባለሁ። ዳይሬክት የራሴን እየመዘገብኩ ነው ማሳያችሁ በራሴ ማለት ነው። ሶ ሴንድ ኮድ እለዋለሁ። ይህንን ረዥም ዲጂት ካስገባው በኋላ የፋይዳ ላይ ያለውን ከዛም 6 ዲጂት ክፍት ቦታ ያመጣል። ከዛም ስልካችን ላይ እንደምታዩት መጨረሻ 26 በሚል ይሄ ኮድ ተልኮልኛል። ከዛም እሱን አስገብቼ ቬሪፋይ እለዋለሁ። እንደምታዩት ቬሪፊኬሽኑንም ፕሮሰስ አድርጓል ማለት ነው። ከዛም ወደ ውስጥ አስገብቶኛል። የኔን ፋይዳ ላይ ያሉትን ዲቴይሎች ይዞ መጥቷል። እንደዚህ አይነት ተደርጎ እንዲመጣ አድርገው ነው የሰሩት። ስለዚህ ፐርሰናል ኢንፎርሜሽን ብሎ ፉል ኔም ደጀኔ ኃይሉ አየለ ይላል። ፎቶዬም እንደምታዩት አለ፣ ፎን ነምበር አለ፣ ዴት ኦፍ በርዝ አለ። በዚህ መልኩ መጣ ማለት ነው። ቀጣይ ላይ ኔክስት ስለው ምንድን ነው ያለው? ኢሜይል አስገባ ይለኛል። ኮንታክት ኢንፎ ጎን ላይ ደግሞ ፎን ነምበር አለ፣ እሱም አስገባው። ኢሜይልን አስገባው፣ እሱን አስገባው። ከዛ አፕላይ ፎር ማስተርስ ኤምኤስሲ ማስተር ኦፍ ሳይንስ ዶክተር ኦፍ ወይ ደግሞ ፒኤችዲ የሚባለውን ማለት ነው። ከዛም የዩኒቨርሲቲ ምርጫ አለ እዚህ ጋር ሴሌክት ኤግዛም ሴንተር የሚለውን እናይና የምንፈልገውን እኔ አዲስ አበባ ዩኒቨርሲቲ ነው የመረጥኩት። እናንተ ደግሞ የምትፈልጉትን ዩኒቨርሲቲ ትመርጣላችሁ። ከዛም አክሰሲቢሊቲ ኢንፎርሜሽን ይላል እዚህ ጋር ቪዥዋል እና ሂሪንግ ኢምፔርመንት ነው የሚለው። ችግር ካለብን ከማየትና ከመስማት ጋር የስ እንላለን። ችግር ያለብን ቦታ ላይ ከሌለብን ደግሞ ኖ ብለን ነው እንደዚህ ኔክስት እንለዋለን። በቀጥታ ወደ ቀጣዩ ፔጅ ይሄዳል። እዚህ ጋር ያሉትን ሬጂስትሬሽን ኢንፎርሜሽን ሰመሪ ይለናል። ይሄኛው ሪቪው ማድረጊያ ነው። ከዛ ሰብሚት ሬጂስትሬሽን እለዋለሁ። ልክ ስለሆነ በቀጥታ ከታች ይህን ሲጨርስ ይለኛል አን አካውንት አክቲቬሽን ሊንክ ሃዝ ቢን ሴንት ቱ ዩር ኢሜይል ፕሊዝ ፎሎ ዘ ኢንስትራክሽንስ ዴር ይለኝና ኢት ዩዥዋሊ ቴክስ አፕ ቱ 5 to 10 ሚኒት ይለኛል። አክቲቬሽን ኮዳችን ኢሜይል ላይ እዚህ ጋር ከታች ላይ በአረንጓዴ ጎ ቱ ሆም የሚለው ላይ ከሱ በታች ማለት ነው። በዚህ መልኩ ኢሜይል ላይ ሄድና ኮንፊርም አድርግ ነው የሚለኝ። በቀጥታ ወደ ኢሜይሌ ገባና እንደምታዩት ኢሜይሌን ክሊክ አደርጋለሁ። ኢሜይሌ ላይ የተላከ አክቲቬሽን ኮድ አለ። ኢሜይል በዚህ መልኩ ከፈተ። እንደምታዩት ሚኒስትሪ ኦፍ ኤጁኬሽን የሚለው አሁን ከላይ ያለ የገባው ማለት ነው። አካውንት አክቲቬሽን ሪኳየርድ ይለኛል። አካውንት አክቲቬሽን ሪኳየርድ ይለኛል። እሱን እዚህ ጋር እንደምታዩት ዌልካም ደጀኔ ይለኛል። ከላይ አካውንት አክቲቬሽን ሪኳየርድ ብሎ እዛ ጋር የተጻፈው ምንድን ነው? ዩር ሬጅስትሬሽን ቱ ዘ አፕካሚንግ ኤንጂኤቲ ኤግዛሚኔሽን ሃዝ ቢን አፕሩቭድ ፕሊዝ ዩዝ ዘ ቦቶም ቢሎ ቱ አክቲቬት ዩር አካውንት ይለኛል። እሱን አክቲቬት አካውንት የሚል በሰማያዊ እንደዚህ ድምቅ ብሎ ብለር የተደረገበትን እሱን ክሊክ አደርጋለሁ ማለት ነው። ከታችም ኢፍ ዩ አር ሃቪንግ ትራብል ክሊክ ዘ አክቲቬሽን አካውንት ነው የሚለው። እሱ ሌላ ችግር ካለበት ነው። አክቲቬት አካውንት የሚለውን ክሊክ አደርጋለሁ። እንደምታዩት ሴት ዩር ፓስወርድ ይለኛል። ኒው ፓስወርድ ብሎ ፓስወርድን እዚህ ጋር አዲስ ፓስወርድ ያስገባ ነው የሚለኝ። አዲሱን ፓስወርድ እዚህ መልኩ ያስገባው። ከዛም ሁለተኛውን አሁን ድጋሚ ኮንፊርም ፓስወርድ ይለኛል። እሱንም
ፓስወርድን ከላይ ያስገባሁትን ኮንፊርም አደረኩለት። ከዛ በኋላ አካውንት አክቲቬትድ አለኝ እንደምታዩት። ሶ ጀስት አሁን ኢሜይሌንና ፓስወርድን ደግሞ አስገባለሁ ማለት ነው። የቅድሙን ኢሜይሌንና አሁን አስገብቼው አክቲቬትድ ያለኝን ፓስወርዱን አስገባለሁ። ከዛን ሳይኒን እለዋለሁ። ከዛን አካውንት ክሬት አደረኩ ማለት ነው። ሳይኒን እለዋለሁ። አሁን ኢሜይል ፓስወርዱን ቅድም ያስገባሁትን ነው ያስገባሁት። ሶ ሳይኒን ስለው በቀጥታ አካውንቴ ክሬት ሆነ ማለት ነው። ሶ ካንዲዴት ኢንፎርሜሽን ብሎ ከላይ እንደምታዩት ፉል ኔም፣ ከዛን ፎቶዬ፣ ኢሜይሌ ደጀኔ ኃይሉ ብሎ ዲቴይል ቅድም የሞላሁት ኤግዛም ሴንተር ብሎ አዲስ አበባ ይላል። ከዛም ኢሜይሌም አለ፣ ስልኬም አለ፣ ጀንደር አለ። እንደምታዩት ሁሉም ነገር ቅድም ያስገባሁት በዚህ መልኩ ተይዟል ማለት ነው። ሶ አካውንት ክሬት አድርጌያለሁ ኦልሬዲ። ዩዘር ኔም እና ፓስወርድ ያለኝ የሞላሁት ጠቅላላ እዚህ ጋር አሉ። ሶ እነኚህ በግራ በኩል የምታያቸው የካንዲዴት ኢንፎርሜሽን ነው፣ የኔ ኢንፎርሜሽን ነው። ሌላው ፔመንት ስታተስ ሬጂስትሬሽን ፊ ጋር ተያይዞ 750 ብር አለ። ፔንዲንግ ላይ ነው ያለው። ስታተስ ፔንዲንግ ላይ ነው። ፔመንት ሪፈረንስ ነምበር እቺ ኮድ ከታች የምታዩት FXSEUP የምትለዋ ማለት ነው። እሷ የመክፈያ ኮዴ ነች። በቀጥታ ሃው ቱ ፔይ ዊዝ ቴሌብር የሚለው ደግሞ እዛ ጋ ጋይድ የሚያደርገኝ ማኑዋል ነው ማለት ነው። ስለዚህ ሃው ቱ ፔይ ዊዝ ቴሌብር የሚለው ላይ በቴሌብር እንዴት እንደምከፍል ነው የሚያሳየው። ነምበር ዋን አንደኛ ስቴፕ ምንድን ነው? ኦፕን ቴሌብር አፕ ነው የሚለው እንደምታዩት። ሶ ነምበር ዋን ላይ ያለው ኦፕን ቴሌብር አፕ ነው። ከዛ በኋላ ታፕ ፔመንት የሚለውን ንካ ነው የሚለኝ። ያው ፔመንት የሚለውን ታች ላይ በሁለት ከታች በኩል ከግራ ወደ ቀኝ ፔመንት የምትላለች ቴሌብር ስከፍቱ እሷን ነካለሁ። ከዛ ሴሌክት ኤጁኬሽን ፊ የሚለውን ንካ ነው የሚለኝ። ሶስተኛ ላይ ኤጁኬሽን ፊ ሚል አለ እዛ ውስጥ ከገባን በኋላ ፔመንት የሚለው ላይ። ከዛ በኋላ ቹዝ ኤጁኬሽን አሴስመንት ኤንድ ኤግዛሚኔሽን ሰርቪስ ሚል አለ። ኤጁኬሽን አሴስመንት ኤንድ ኤግዛሚኔሽን ሰርቪስ ሚል አለ። እሱን ነካለሁ። ከዛ በኋላ ኢንተር ሪፈረንስ ነምበር አለ። ቀድም የሰጠኝን ሪፈረንስ ነምበር ኮፒ አድርጌ ይዛትና ይችነች ማለት ነው የኔ። ከዛን እሷን እዛ ፔስት አደርጋለሁ። ከዛ ኮንፊርም አማውንት ኤንድ ዲቴይል ይለኛል። አማውንት ኤንድ ዲቴይልስ ይለኛል። ከዛም እሱን አድርጌ ኢንተር ፒን ኤንድ ኮምፕሌት ይለኛል። ከዛ የቴሌብሬን ፒን አስገባና በቀጥታ ክሎዝ አደርጋለሁ። አፍተር ፔመንት ሪፍሬሽ የሚለውን ትነካና ወደ ፔጁ ያስገባ ይለኛል። ቴሌብር ላይ ሄጄ በቀጥታ የቴሌብርን አፕ በዚህ መልኩ ክሊክ አደርጋለሁ። ይከፈታል። ከዛ እንደምታዩት ቴሌብር ከከፈተ በኋላ ምናልባት የኔ ቴሌብር ከፈተ፣ በቀጥታ ገባው። እዚህ ጋር ኢንተርቪው ቬሪፊኬሽን ኮድ የሚለኝ በሌላ ቁጥር እየገባው ስለሆነ ነው። በሌላ ቁጥር ቴሌብር ላይ መግባት ትችላላችሁ። ኮድ ይልክላችኋል። ይህን ኮድ እንደዚህ ካስገባችሁ ሌላ ስልክ ላይ ማለት ነው፣ በሌላ ስልክ በዚህ መልኩ ገባው። ከዛም ያለኝ እንደምታዩት ወደ 812 ብር አለ። ዜን ከታች ፔመንት ቅድም እንዳለ ፔመንትን ነካዋት ታች ላይ ባለችው። ከዛን እቺ ያከበብኳት አሁን ፔመንትን ነካዋት። ከዛም ስክሮል አድርገዋለሁ ወደ ላይ። በቀጥታ ከተዘረዘሩት ውስጥ የምፈልገው ኤጁኬሽን ፊ የሚለው ነው። ይሄ ከታች ወደ ላይ ሶስተኛ ላይ ያለው አሁን የማከብላችሁ ኤጁኬሽን ፊ የሚለውን ክሊክ አደርጋለሁ። ኦልሬዲ እሱን ክሊክ ሳደርግ ኤጁኬሽን አሴስመንት የሚለውን ሁለተኛ ላይ አሁን ያከበብኩላችሁ በቀኝ ያከበብኩላችሁን እሱን ክሊክ አደርጋለሁ። በቀጥታ ወደ ኮድ ማስገቢያውና ወደ ቀሩት ነገር ፔመንት ሪፈረንስ ነምበር ይለኛል። እንደምታዩት ኢንሰርት ፔመንት ሪፈረንስ ነምበር ይለኛል። ከዛም እሷን ቅድም ያያችኋትን ፔንዲንግ የሚለው ላይ በቢጫ የቀረኝን ፕሮሰስ እዛ ላይ ሲያሳየኝ መክፈያዬን አስገብቶልኝ ነበር። ዩኒክ የኔ መለያ ኮድ ነች። እሷን አስገብቼ ክሊክ ሳደርገው እንደምታዩት 750 ብር ከስተመር ኔም ብሎ ደጀኔ ኃይሉ ፔመንት ሪፈረንስ እያለ መጣ። ከዛ ከታች ኔክስት ምትላለች። እሷን ስሜን ካረጋገጥኩ በኋላ እሷን ስነካት 750 ብሩን 4 ብር ከምናምን የሰርቪስ ቻርጅ አለው። እሱን አመጣ። ዜን ፔይ ይለዋለሁ። ወደ ፋይናላይዜሽኑ ወደ መጨረሻው እየሄደ ነው። ከዛ ከፈለ ማለት ነው። እዚህ ጋር ዲቴይሉ አለ እንደምታዩት። ሰክሰስፉል ይለኛል ከላይ ክፍያው የሆነ ኮድም ገብቶልኛል 127 የሚል ከላይ እንደምታዩት። ሰክሰስፉል ይለኛል። 750 ብር ነው የከፈልኩት። ትራንዛክሽን አይዲ ታይፕ ገብቷል። ኤዱኬሽን ስሜ ውላለ ለምን እንደከፈልኩት ጭምር እንደምታዩት ደግሞ ቴክስትም ገብቶልኛል። በቃ በትክክል
ፕሮሰሱን ጠብቄ ሄጄ የራሴን መሆኑ ቼክ አድርጌ በትክክል ከፍያለሁ ማለት ነው። ዲር ከስተመር ዩር ቴሌብር ቬሪፊኬሽን ኮድ ፕሊዝ ዶንት ሼር ምናምን የሚለውን እያያችሁት ነው። ከዛም ከታች ደግሞ ዲር ከስተመር ዩ ሃቭ ፔድ ኢትዮጵያን ብር 750 ሰርቪስ ፔመንት ቱ ኤጁኬሽን አሴስመንት ምናምን ብሎ መጣ። ዜን ይሄን ይመስላል ስከፍል። ክሎዝ አድርግና ምንኛ እዚህ ጋር ሪፍሬሽ አድርገው ከከፈልክ በኋላ ይለኛል። ከከፈልክ በኋላ ያንን ሳይት ቅድምዬ ሰርች ያደረኩበትን ሳይት ሪፍሬሽ አድርገው ነው እያለኛለሁ። ከታች በኩል አሁን ያያችሁት አፍተር ፔመንት ሪፍሬሽ ዘ ፔጅ ነው የሚለኝ። ፖርታሉን የቅድሙን ቦታ ሄጄ ሪፍሬሽ ምትለዋን በዚህ መልኩ ሄጄ እዛ ጋር ያለችውን በግራ በኩል ክሊክ ሳደርጋት በዚህ መልኩ ተቀየረ ማለት ነው። የፔጅ ፖርታል ሬጂስትሬሽን ኮምፕሌትድ ይላል። ቅድም ፔንዲንግ ነበር የሚለው አለ። ከኮዷ በላይ ፔመንት ሪፈረንስ ነምበር ከምትለዋ በላይ ያለው ፔንዲንግ ነበር። አሁን ሬጂስትሬሽን ኮምፕሌትድ ይለኛል። ሶ ኤግዛም ክሬዴንሻል እና ኤግዛም ክሬዴንሻል ኤንድ ሪሌትድ ኢንፎርሜሽን ዊል ቢ አቬይላብል ሱን ይለኛል። ሶ አሁን የእነሱን ማስታወቂያ መጠበቅ ነው ማለት ነው የሚቀረኝ። ቴንኪዩ ስላዳመጣችሁኝ። በሌላ ቪዲዮ ሌላ ጊዜ እስከምንገናኝ ሰላሙ ነው።